ሰበር መረጃን እነሆኝ። እንግዲህ የቆሰለውም አይድንም ጦርነቱም አይበርድም። ምክንያት ሰው ንብረቱ ባልሆነ ነገር ላይ ሲዘምትና ሲያዝ ባለ ንብረቱም ይቆጣል። ጦርነቱ በዚህ መልኩ ይጣጣፋል። የመጨረሻ መረጃዬን ልንገራችሁና መጨረሻ ላይ ይህ ንግግሬ ልክ ነው ልክ አይደለም ኮሜንት ላይ ታጋሩኛላችሁ። አሜሪካ ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦች ላይ እገዳ ጀምራለች። እንግዲህ አዲስ አበባ ሚያዝያ 5 2018 ዓ.ም አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ላይ ጉዞዎችን ማገድ መጀመሯን አስታውቃለች ማለት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ በዛሬው ዕለት ክልከላ እንደሚጥሉ ይፋ ማድረጋቸው ታውቋል። በዚህ መሰረትም አሁን ላይ አሜሪካ ወደ ኢራን ወደቦች አሊያም ከኢራን ወደቦች ወደ ሌላ ቦታ የሚደረጉ የባህር ላይ ጉዞዎችን ማገድ መጀመሯን ሲኤንኤን ዘግቧል። እገዳው አሜሪካ እና ኢራን የመካከለኛው ምስራቅ ጦርነትን ለማስቆም በፓኪስታን ያካሄዱት የፊት ለፊት የሰላም ውይይትን ያለ ስምምነት መጠናቀቁን ተከትሎ የተላለፈ ነው። ክልከላው ኢራን የዓለም ቁልፍ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥ እንድትከፍት ጫና ለማሳደር ያለመ መሆኑ ተመልክቷል። የአሜሪካ ጦር ክልከላውን በመተላለፍ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚንቀሳቀሱ መርከቦች ላይ እርምጃ እንደሚወስድ አስጠንቅቋል ማለት ነው። ለዚህም አሁን ላይ የአሜሪካ አውሮፕላን ተሸካሚ ጨምሮ 3 የጦር መርከቦች በኦማን ባህረ ሰላጤ አቅራቢያ መሰማራታቸው ተነግሯል። የኢራን ጦር በበኩሉ በሀገራቱ ወደቦች በሚንቀሳቀሱ መርከቦች ላይ የሚፈጸም ማንኛውም ጥቃት ቀጠናውን ከፍተኛ ችግር ውስጥ ሊከት ይችላል ሲል አስጠንቅቋል። በሆርሙዝ ወሽመጥ የቴሄራን ጠላቶችና አጋር መርከቦች ምንም አይነት እንቅስቃሴ እንዳያደርጉ እንደማይፈቀድም እንግዲህ አስገንዝቧል ዶናልድ ትራምፕ ማለት ነው። የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋልቢፍ ማለት ነው ቀደም ሲል እንዳሉት ቴሄራን ወይንም ደግሞ ኢራናውያን አሜሪካ በየጊዜው በምታስተላልፈው የትኛውም ዛቻና ማስፈራሪያ ምንም እጅ የምንሰጥ ሰዎች አይደለንም ሲሉ ተናግረዋል። አሜሪካ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን ማገድ መጀመሯ ችግር ላይ ያለ የሚገኘውን የመካከለኛው ምስራቅ ቀጠና የበለጠ ሊያባብስ እንደሚችልም በዘገባው ተመልክተዋል። የዋሽንግተንና ኢራን የሆርሙዝ ወሽመጥ ውዝግብን ተከትሎ የዓለም የነዳጅ ዋጋ በድጋሚ በበርሜል ማለት ነው $100 በላይ አሻቅቧል። ይህ በእንዲህ እንዳለ እስራኤል የሆርሙዝ ወሽመጥ በአሜሪካ መዘጋቱ ስትደግፍ፣ በአንጻሩ ደግሞ ዩናይትድ ኪንግደም ይህንን አትደግፍም ክልከላውን ማለት ነው። አዳዲስ መረጃዎች በጣም እየወጡ ነው። እግዚአብሔር እንግዲህ ዓለምን ሰላም ያድርጋል። ተከታትዬ የማደርሳችሁ መረጃዎች ይኖራሉ። እንግዲህ በዚህ ሁኔታ ቁስልም አይበርድም የታመመው ጦርነቱም የሚቀዘቅዝ አይመስልም። ሰላም ይሁን ለዓለማችን ምኞታችን። የወደ አድማጮቼ ቴንኪው ሼር